ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 2 ክፍል 24። ውድ ፕሮግራማችን ተከታታዮች በክፍል 23 ድራማችን በወቅቱ አሳሳቢ የሆነው የአሜሪካ አዲስ ፕሬዝዳንት ያወጣው መመሪያን አስመልክቶ ቤተሰቡ ሁሉ ሲወያይ ያሳልፏል። የነክንፉ የቅርብ ጓደኛም በፖሊሶች ተይዞ ወደ ሀገር ቤት እንዲመለስ ሆኗል። ስጋቱ ወይዘሮ ትርንጎም እትዬ ሃምሳለም በሚያው ተረብሸው አሳልፈዋል። ችግሩ ወደ ቤተሰቡ ይመጣ ይሆን? ራስ ማያ ተከታታይ የራዲዮ ድራማ ክፍል 24። ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳለኝ። ምን ሆነሃል? ምን ሆንኩ? እንጃ ዝም ብለሃል። ምን ማለት ነው ዝም ብለሃል? አታውራም። ምን ላውራ? ዝም ብዬ መለፍለፍ አለብኝ? ጀመረህ ደግሞ። አየሽው፣ እንደዚህ አይነት አስተያየት ብቻ በበዛበት ዘመን ዝምታ ጥሩ ነው። እውነቴን እኮ ነው። ትርንጎና ጓደኞቿ እንደሆነ ፍርድ ለመስጠት ስለሚቸኩሉ እኔን የመሰልነው ዝም መባያችን ጊዜ ነው። አቤት አቤት። ቄሱም የጽሞና ጊዜ ይኑራችሁ ብለዋል። እንግዲህ ጸጥ ነው እኮ። አንተ ዝምተኛ፣ እኛ ተናጋሪ መሆናችን ነው። እሱንማ በአንድ ቃል አስመሰከርሽ እኮ። ምን አድርጌ? ይኸው አሁን ጀመረህ ደግሞ አልሽ እኮ። እሱንማ ብያለሁ እኮ። ታዲያ ስለጀመረህ ነው። እኔስ ምን አልኩ? ጉረኛ። ቀጣይ ተናግሮ ያናግርና ጨዋ መስሎ ቁጭ። አልመልስ እንደው ክፉ ዝም። ወይ አባዬ፣ አንዳንዴ እንደ ልጅ ያደርጋል አይደል? ተቀላቀይ። እናንተ እኮ ብትታጠቁ ትረሽኑኝ ነበር። ዛሬ ቤተክርስቲያን በመምጣት ጥሩ ጊዜ ያሳለፍክ አይደል? ጓደኛህንም አገኘህ። እኔ እኮ አታምጡኝ ይቅርብኝ ብያለሁ። ረዲያ ደግሞ ዛሬ ምን ሆንክ? ከዚህ በላይ ምን ሆንክ? በስርዓት ነበር ትምህርቱን ሁሉ ስትከታተል የነበረው። ኧረ ተይ እባክሽን፣ ክፉ አታናግሪኝ። የምን ክፉ ነው ደግሞ? አሁን ያ ልጅ የሚሰራው ነገር መልካም ነው። የቱ? ያ ተሰልፋችሁ ያለ ከኋላ እንደ ጉድ የሚጎትተሽ ከሱ ደግሞ የቤተሰቡ አንድ ነገር አያደርጉትም። ሲጥልሽ ነው የሚጠበቀው። እሱስ እኔን ማናዶኝ ነበር። የቱ ነው ማየ? ይሄ ቤኪ ነው ባኪ የሚሉት የሚጮኸው ልጅ። ውይ 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 ውይ። ምን ነው? እሱ እኮ ምን የቄሱ ልጅ ነው እንደ? የቄሱ ልጅ ቢሆንስ ታዲያ? እንጃ። ምናልባት እሱ ቤት የሄደን መስሎት ከሆነ የሚቀብጠው ብዬ ነው። ያንተ ሰውዬ ይሄ እንደሱ አይደለም። ታዲያ ምንድን ነው? አይ ይቅር ይቅር። ቀድሞም መቀመጫችን ላይ ሲዛለል ቆየው። እዳሴ ነው የእሱን ትርኢት ልናይ የምንሄደው። እንደሱም አይደለም አባዬ። እሱ ልጅ ህመምተኛ ሳይሆን እንዴት ልግለጽላችሁ? ቆይ አንደኛዬን መኪናዬን ላቁምና ቤት አወራችኋለሁ። ታዲያ ሰላምዬ? አለው ይሄው መኖር መልካም በጣም እንጂ መኖርማ በጣም መልካም ነው። ምን ነው? አይ አልሽ መኖር መልካም ስትል እየገረመኝ ነው። ምን ይገርማል? እንዴት አይገርምም ዘውዱ? እኔ እንኳን የተዘጋጋብኝ ዳፍንታም የሆንኩ ልጅ ይሄው በመኖር አይደል ወጣ ማለት የጀመርኩት። ሁሉም በጊዜው ይሆናል አይደል የሚባለው? የሚገርምህ ስራ ቦታ ራሱ ጓደኛ አግኝቻለሁ። ተይ እባክሽ። አይገርምም? እንዳታስቀኝ። ለምን ትቀናለህ? ጓደኛዬን እንዳይወስድብኝ ነዋ። የሀገር የቀማኛ ሀገር ነው ይባላል። አረ ዘውዱ፣ ጓደኛ ያስፈልግሻል ብዬ ጎትጉቼ ጓደኛ በጓደኛ ብትሆኝ እኔን ምን ይውጣኛል? አረ ምንም አይወጥህም። ጓደኛ የሆኑትን ሴትዮ ብታውቅ ደግሞ ትገረማለህ። አበሻ? አዎ። ማን ናቸው? ማን ይመስልሃል? ምን አውቄ ሰላምዬ? መገመት ከቻልክ ብዬ እኮ ነው። እንጃ። የክንፉ እናት። ኧረ እባክሽ ስራ ጀመሩ እንዴ? አዎ
እኛ ጋር ነው የሚሰሩት። በጣም ነው የሚያሳዝኑት። አንዳንዴ ስደት የሚባል ክፉ ነገር ከባድ ነው። ሁሌ ስደት ክፉ ነው። ከተቻለ ሰው ከሀገሩ ከቀዩ ርቆ መኖር የለበትም ብዬ ነው የማስበው። ትያምሳሌ ደግሞ ከስራውም ከድካሙ የበለጠ ደስተኛ አይደሉም። ትካዜ ያበዛሉ። ክንፉም ብዙ ደስተኛ አይደለም በሳቸው። በጣም ነው የሚብሰለሰሉት። ሰላም የላቸው። አልፎ አልፎ እንደሚያማቸው ነግሮኛል። ቢችል ግን ስራውን አስትቶ ቢያስቀምጣቸው ይሻላል። ያን ያክል እርግጥ እዚህ ሀገር መቀመጥ ራሱን የቻለ በሽታ ነው። ግን ደግሞ ከአቅም በላይ ከሆነ ምን ማድረግ ትችላለህ? ችግር ነው። ወይንም ቀለል ያለ ስራ። የኛ ስራ ለትልቅ ሰው በጣም ከባድ ነው። ብዙ ትልልቅ እናቶች ግን ሲሰሩ ያለው ሜክሲካንና ፊሊፒኖቹ ናቸው። እነሱ እኮ ሲበሉም ለጉድ ነው። ይዘውት የሚመጡትን ብታይ እኮ ትገረማለህ። በጣም ይበላሉ፣ በጣም ይሰራሉ። የኛ ሰው ግን አንዲት ምሳቃ እሷም እንጀራ በወጥቶንና ጉልበት ከየት ይመጣል? አመጋገብ ላይ እንኳን እኛ ደካሞች ነን። ወይ ህፃን ልጅ እንደመጠበቅ አይነት ቢፈለግላቸው። ለዛ የራሱን ልጅ ቢይዙ አይሻልም ነበር? እሳቸው ግን እንደዛ የሚፈልጉ አይመስለኝም። እንጃ እንግዲህ ግን ጥሩ ሁኔታ ላይ አይደሉም ያሉት። መቼ ዕለት የዲሊቨሪ ስራ እየሰራሁ እያለ አንዲት ሀበሻ እናት መንገድ ላይ ላስቲክ ሲለቃቅሙ አይቼ አሟቸው ነው። እኔም መስሎኝ ነበር መኪናዬን አስጠግቼ ያናገርኳቸው። እና ቁጭ ከመል ስራ ለስራ ብዬ ነው ሪሳይክል የምለቃቅመው፣ ስንቀሳቀስ ለሰውነት የሚሻለኛል አሉኝ። ወይኔ ጉዳችን! ምን ይሻለን ይሆን ታዲያ ዘውዱ? ከባድ የማህበረሰብ መፋለስ ላይ ነው የደረስነው። ባባዬን ማስተኝተሹ ብናወራ ይሻላል ብዬ እኮ ነው። ይህን ያህል ከባድ ነገር ነው እንዴ? ክብደቱ ችግሩን እንደምንረዳበት ሁኔታ የተወሰነ ነው። ተይ ህይወቴ ተይ፣ ሊያወሳሰብሽው እኮ። ይገባኛል፣ ይቅርታ። ቅድም ዳዲ ከጀርባሽ የነበረው ልጅ ረበሸሽ ስላለ ነው። የመረበሽ ነው እንዴ? ከነነጠላዋ ጠቅልሎ ሊጥላን ነበር እኮ አልኩሽ። ልክ ነህ፣ እኔም ተመልክቼዋለሁ። አንዳንዶቹ ልጆች ያው አስቸጋሪ ናቸው። ምክንያቱም ቅጣት የሚባል የለማ። ሲያጠፉም ሲያለሙም ጎሽ ጎሽ ነው የሚባሉት። ልጅ ቁጣና ተግሳጽን ካላገኘ እንዴት ብሎ ነው ሰው የሚሆነው? የምትለው አይነት ስርዓት ያለመያዝ ችግር በአንዳንድ ልጆች ላይ ቢታይም የዚህኛው ልጅ ግን የተለየ ነው። ማሚዬም ስላላወቅሽ ነው እንጂ ብታስቀድሚው ትችይ ነበር። እኔ ከሱ ያነሰ ልጅ ነው ያስኩት አይደል እንዴ? ከህፃናት ወደ ትልቅ ከወንዶቹ ወደ ሴቶች ነው የሚሄደው እንግዲህ ስርዓቱ። ልክ ነው። ግን ይሄ ልጅ ደግሞ አንቺ የምታስቢውን ብዙም ላይረዳ ይችላል እኮ። ማስተማር ነው። አዎ፣ ግን አንዳንዴ ደግሞ ማስተማር መፍትሄ ላይሆን ይችላል። አይ ስልጣኔ! ይሄ ልጅ የኦቲዝም ተጠቂ ነው። የምን ተጠቂ ነው? ኦቲዝም? አዎ። በሽታ ነው? በሽታ እንኳን ለማለት ይቸግራል። አየሽ፣ እኔም እኮ ጠርጥሬያለሁ። እንደ ልክፍት ነገር ነው አይደል? በፍጹም አይደለም እማዬ። ታዲያ ምንድን ነው? ብዙ ልጆች ላይ ያየሁት እኮ ነው እንደዚህ አይነቱን ባህሪ። ልክ ነው። ስለዚህ ነው እንደ አቀባበላችን እንደ መረዳታችን ነው የሚቀለውም የሚከብደውም ያልኳችሁ። ታዲያ አንቺ አቅልለሽ አስረጅና ማስፈራራት ብቻ ሆኖ እኮ። እስቲ ዝም በል። ኦሮችን ሰው መላበይኝ እንዴ! በጠዋት ነፍስ ይማር ብለው ጠላ ነገር አቀመሱሽ እንዴ? ይሄ ኦቲዝም የሚባል ነገር በአብዛኛው ከውልደት ወይም ከአፈጣጠር ጋር ተያይዞ የሚመጣ ነገር ነው። ቀለል ባለ አገላለጽ ልጆች በሆነ አካላቸው ወይንም ተፈጥሯቸው ላይ የእድገት መዘግየት መፈጠር ማለት ነገር ነው። የእድገት መዘግየት እንዴም ማለት እኮ ትንገረን። ዝም በል። ትርንጎሙች ጠጥተሻል። ጨንቆኝ እኮ ነው ባሻ። ምን ማለት ነው የእድገት መዘግየት? እሱ የተሻለ ስለሚገልጸው ብዬ ነው። ወይ በንግግራቸው ወይ በአረማመዳቸው ወይ በአስተሳሰባቸው አንዳንዴም በመላ አእምሯቸው ያለማደግ ችግር ሲፈጠር ማለት ነው። በመላ አእምሯቸው አለማደግ ማለት እንዴት ነው? በቃ እድሜያቸውና ሰውነታቸው እየጨመረ ይመጣል። አስተሳሰባቸው ግን ያው እዛው ህፃንነቱ ላይ ይቆያል ማለት ነው። አቤት 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 ፈጣሪ! ታዲያ ያው መለከፍ አይደል እንዴ? አይደለም ማሚ፣ ይሄ ልክፍት አይደለም።
አንዳንዴ እነዚህ በአንድ ተፈጥሯቸው ላይ መዘግየት ያለባቸው ሰዎች በሌላው ተፈጥሯቸው ላይ ከሚገባው በላይ ምናልባትም ደግሞ ሙሉ ተፈጥሮ አለኝ ከሚለው በበለጠ ፈጣን ሆነው የሚደነቅ ስራ ይሰሩበታል። ለዚህ ነው እንደነዚህ አይነት ነገር ያጋጠማቸውን ቤተሰቦችም ሆኑ ራሳቸው ልጆቹን መረዳት መደገፍ የሚያስፈልገው። ደካማ የሆኑበትንም ጉዳይ ካገዝናቸው በጠንካራው ማንነታቸው ደግሞ ተአምር ሊሰሩ ይችላሉ። ምናልባት በእርግዝና ጊዜ በሚደርስ ጥንቃቄ ማጣት እንደሆነስ? ዛሬ ዘመን ሴቱ መጠጥ ቤትና ጭሳጭስ ቤት ነው የሚውለው። አይመስለኝም አባዬ። በእርግዝና ጊዜ ጥንቃቄ አለማድረግ የሚያመጣው ብዙ ችግሮች መኖራቸው የታወቀ ነው። ሴቶች አይደለም በእርግዝና ሰዓት ከዚያም በፊት ጤንነታቸውን በአግባቡ መጠበቁና መንከባከቡ በሂደት ለሚወለዱት ልጆች ጤና መሰረት መሆኑ የታወቀ ነው። ታዲያ እንዳንቺ አባት አይነት ሰው ይጥልብንና እንኳን ጤንነታችን ልንጠብቅ ሕይወታችንንም በመከራን ያቆየናል። ነው ቱርንጎ ነው። አሁን አሜሪካ መምጣት ትልቅ ነገር ሆኖ እንዲህ ያናግራል። እኔ ለአንቺ ክፉ ሆኜ ነው ጤንነትሽን የምታቃውሽው? ውሸቴን ነው ዋሼ። እንዲሁ ላናድ ብዬ ነው እንጂ አንተማ መልካም ሰው ነህ። አይደለም ለእኔና ለሰፈሩ ሴቶች ሁሉ እንዴት እንደምትጠነቀቅላቸው እችን ይወዳል ባሻ። ምን ማለት ነው እሱ ደግሞ? ምን አጠፋው? የሰፈሩን ሴት ሁሉ ትጠነቀቅለታለህ እያልሽኝ? ምን ይላል ይሄ? ኧረ እኔ እንደዛ አልወጣኝም። እኔ በጎ ነው ያሰብኩት። ኧረ ይቅር ይበል እንደው። ሲለኝ ልተኛ ነበር። በሰላም ነው። ለቤት ቡናችንን አፈላንና ከጠጣም በኋላ ሰጥ ሲል ቤቱ እና ማማስ እሷም ባብዬን ይዛ ተኛች። አባባ መቼም ቁጭ ብለው አንቺን ያጫውቱ ስንግባባ አይደል? ኧረ ወዲያ እያሉሽ ምንም እኮ የምናውቅ አይመስለውም። ከማዬ ጋር ያለን ትርክ ልጅ መጠበቅ በይው። ወደ ግራ ካለ ሁሉም ነገር ወደ ግራ ነው፣ ወደ ቀኝ ካለም እንደዛው። ደስ ይላል። ለህይወትሽ ጣዕም ይሰጡታል። ይሁን ብቻ ጤና ይሁን። በነገርሽ ላይ ይርዳ ይመጣል። የት? እዚህ። እንዴ ለምን? ምን ማለት ነው ለምን? ለምንድን ነው የሚመጣው? ተገናኛችሁ? ደወልሽለት እንዴ? ነው እዚህ ልትጨቃጨቁ? አካዋች እኛ አስቀድመን ተገናኝተን ፊክስ አድርገናል። አሁን ደግሞ በአጋጣሚ ሲደውልልኝ የት ነሽ አለ። ከአዊ ጋር ቡና ልንጠጣ ስለው አብሬያችሁ ሉን አለ። በቃ ወይ ጉድሽ! እንዴት አይቻልም ማለት ነበረብኝ? ኧረ አላልኩም። ግን እናንተ በቃ አመረራችሁ። ምንድን ነው የምናመረው? ጓደኝነቱ ነው። ምንም የመረረ የሚጣፈጠም ነገር የለም። ስሙስ ብቻ ይቻላል በደንብ። በተለይ እንደ ይርዳው አይነት መጽሐፍ አይነት ሰው በለው አይደለም? ይርዳው መጽሐፍ አይደለም? ያነበብሽው አንቺን ልጠይቅሽ እንጂ። አሪፍ መጽሐፍ ነው። ወሬው የማይጎረብጥ ለየት ያለ ነገር የምታገኝበት አይነት ሰው ነው። አንዳንዴ ቢንገጫገጭም ለለውጥ ያክል ጥሩ ነው። ጥሩ ተመችቶሻል? ጨዋታው ይናፍቀኛል። ብዬ እኮ ነው የማዳምጠው። ወይ አፍ መክፈት! እጅ ሰተሽ የለ እንዴ ጓደኛዬ? በፍጹም። በነገርሽ ላይ ለዘላለም ያለው ስሜት ራሱ ግራ ነው የሚገባኝ። በጣም እንደሚጠነቀቅላትና እንደሚያስብላት ነው ያስተዋልኩት። ለምን ግራ ይገባሻል? አንደኛ ጓደኞቹ በሙሉ አይወዷትም። ሁለተኛ ሰራተኛው ናት እንጂ አለቃው አይደለችም። ሲጠነቀቅላት ያው ይርዳው አይደል? ሰው አክባሪ ነው ከሆነ ጥሩ ነው። እና ምን ሊሆን ይችላል? እንጃ ማለት ያው እሱም ሰው አይደል? ይፈልጋት እንደሆነ ብለሽ ነው? ምናልባት። ታዲያ ቀናሽ እንዴ? እኔ ሶፋኒት ደህና ዋልሽ እማዬ? ደህና ዋልክ ክንፍዬ? የት ነሽ ያለሽው?
ቤት ነሽ? ቤት ነኛው። ፈለከኝ? መፈለግ ሳይሆን ቤት ኮንሽ ልመጣ ነው። ጊዜ ካለሽ ጎረምሳውንም ይዤው ልምጣ እንድትጫወቱ። ዛሬ? አዎ እሑድ አይደል? ታዲያ ቤተ ክርስቲያን አልወሰዳችሁትም እንዴ? ሄዶ ነበር። ምን ችግር አለው? ኧረ ምንም። ከቤተ ክርስቲያን በኋላ ወዲያ ወዲህ ከሚል ብዬ ነው። እሱ ችግር የለውም። አንቺ ቤት ካለሽ። አይ ቤትስ ቤት ነኝ፣ ግን መውጣት አይቀርም። የት ደግሞ እዚህ ሀገር የት ይባላል እንዴ? ገበያ መሄድ አለብኝ። ላውንደሪ አላረኩም። ጉዳይ እኮ ብዙ ነው። ቆይ እማዬ፣ ልጄን ማየት አትፈልጊም? አንተ ምን ማለት ፈልገህ ነው? መቼ ነው የምታየው? እዚህ ከመጣሽ እንኳን ስንት ጊዜ ሆነሽ? ባለፈው አየሁት አይደል? ተኝቶ። ያ በቂ ነው ላንቺ? እባክህ አታስጨንቀኝ ልጄ። እኔ ካልተመቸው ወደ አንዱ ቦታ ተመልሼ እሄዳለሁ። አላልኩም። የትም አትሄጂም። መጨነቅም የለብሽም። ጥያቄን አንስቻለሁ። እባክህ አትከፋብኝ ልጄ። አልከፋብሽም እማዬ፣ በፍጹም አልከፋብሽም። እሺ ደህና ዋልልኝ ልጅ አንጀቴ። እወድሃለሁ። እኔም እወድሻለሁ እማ። እንዴት ነሽ? አለሁ ይርዳው። አንተ ሰላም ነህ? ሰላም ነን። ምን ነው ጓደኛችሁን አገለላችኋል? ከህግ አንጻር ይሄ ገፊ የሆነ ጥያቄ ይባላል። ተቀባይነት የለውም። እታረማለሁ ዳኛ። ምን ነው ጓደኛችሁ አልመጣችም? ይሻላል። ኔጌቲቭ የሆኑ ሀሳቦች በማህበረሰባችን ውስጥ በበዙ ቁጥር ግጭቶችን የበለጠ ስለሚያበረክቱ በእያንዳንዱ ንግግሮቻችን ጥንቃቄ ማድረግ ይገባናል። አረ ማንኛልሽ አንቺ ደግሞ? ያቶ ይርዳው ካሊጅ ዳኛ ከመምህሩ ደቀ መዝሙሩ ማለት ይሄው ነው። ባለፈው እንዲህ ተገናኝተን ስንጨዋወት መደበኛ ስለሆኑ ንግግሮች አውርተን ነበር። ያቺን አጣፍጣ ነው ያቀረበቻት። ማቅረብ ሳይሆን የተፈጠሩ ስህተቶችን ለማረም የተጠቀምኩባት። አረ ለኛም የሚነገረን ይሄ ነገር ያልተገሩ ንግግሮች በየጥጉ አንጀታችንን እየጠበሱን ነው። የተከበሩ አቶ ይረዳዋል በወይዘሮ ህይወት ጥያቄ ዙሪያ ማብራሪያ እንዲሰጡ ይጋበዛሉ። አመሰግናለሁ ወይዘሪት ሶፋኒት ስለሰጡኝ እድል። እንደምታውቁት አሁን በማህበረሰባችን መካከል ትልቅ የመግባባት ችግር እየተፈጠረ ነው። ትላልቁን በዘር በሃይማኖት መካከል የተፈጠረውንና የሚፈጠረውን እንኳን ብንተው ዝቅ ብለን በቤተሰብ በወላጅና በልጅ በባልና በሚስት በጓደኛ ማቾች መካከል ያለውን የንግግር አለመግባባት ወይም መካረር ስናስተውል ማህበራዊ መስተጋብራችን አደጋ ላይ እንዳለ እንገነዘባለን። ለምሳሌ የምጠጣው አምጭልኝ በማለት ከማዘዝ ይልቅ የምጠጣው ታመጭልኝ ወይም ይኖራል የበለጠ ትህትናና መቀራረብ ይኖረዋል። ግባና ጥናትህን አጥና ብሎ ከመቆጣት የጥናት ጊዜ አልደረሰም ማለት ጎረምሳ ልጅን ሳያገረግር ወይም ደሙን ሳያፈላው ወደ ጥናቱ እንዲሄድ ይረዳዋል። ምግብ እስካሁን አልደረሰም ብለን ከምንነጫነጭ የሆነ የምበላው ነገር ባይገኝ ደስ ይለኛል፣ ራብ ብሎኛል ማለት የተሻለ ያዛዥና ታዛዥን ስሜት አጥፍቶ መተሳሰብን ይፈጥራል። የት ነው ያለሽው? ቤት የለሽም እንዴ ብሎ ባል ከሚጮህ ሰላም ነሽ የኔ ውድ ቤት ሳጣሽ ነው የደወልኩልሽ ቢል የበለጠ መቀራረብ ይፈጥራል። ዋው! ንግግር የግንኙነታችን መክፈቻ ቁልፍ ነው። ተጫዋጮህን ስለማንዘልቀው በእርጋታ መነጋገር በመጀመር ሰላማዊ ህይወትን በቤተሰብ በማህበረሰብ ብለን በሀገር ደረጃ መምራት መጀመር አለብን ለማለት ነው። በእውነት ደስ የሚል ነገር ነው። ሀሳቡ ራሱ ሰላም ይሰጣል። ለዛ ነው አቶ ይርዳውም በኔጌቲቭ ንግግር አትነሳ ያልኩት። አሁንማ ገባኝ። ይቺን ለምደሽ ነው ለካ ይርዳው የምትዩ። ምን አለች እንዴ? ማለት ይሄ ግድ የለም ንገሪኝ። ይርዳው አለች? ኧረ አላልኩም። እንደዛ ሳይሆን ይልቅ ከዳዲ ጋር የተጣላንበትን ልንገራችሁ። መንገድ ማስቀየሪያ ነው።
ደህና ነገር አይልኩ ቅራቅንቧቸውን ያሸክሙኛል። አላነሳም። እንደውም ወደ ቤት ሄዳለሁ። ሄሎ፣ የት ነው ያለሽ? እንዴ ምንድን ነው? ጤና አይደለሽም እንዴ? ኧረ ጤነኛ ነኝ። እዛው ሰፈር አካባቢ ያለው ስታርባክስ ነኝ። ስታርባክስ? ብቻሽን? አይደለም፣ ሶፊና ይርዳው አሉ። ይርዳው? አዎ፣ ብቅ በል ወደ ቤት ከመጣ። ምን አደርጋለሁ? ምንም። እኛም ምንም እያደረግን አይደለም። ለምንድን ነው ታዲያ የምትስቂው? እንዲሁ ነው። በል እዛውና በቃ። እንዴ ሰው ሁሉ ጤና የለውም እንዴ? ምንድነው ነገሩ? ክንፉ ነው የደወለው። ሳቅሽ ነው እንጂ እቤት መጥቶ አጥቶ ይመሰለኝ። ኦኬ ምን ቢለኝ ጥሩ ነው? የት ነው ያለሽው? በጣም እኮ መሰረታዊ ነገር ነው የተናገራችሁት። የሁላችንም ችግር ነው። ይሁን በተለይ በዚህ ዘመን ስትረሱ፣ ኑሮ፣ የአካባቢው ሁኔታ፣ በዚያ ላይ እልህና ፍክክሩ ተደምሮ አንደበታችን ከሚገባው በላይ ጠጥሯል። ሁሉም ሰው ተናጋሪ ነው። በፊት መንፈሳዊ ተቋሞቻችን ነበሩ በዚህ ስራ ላይ የሚሰሩት። ጭራሽ እነሱም አካባቢ ያልተገራ ንግግር እየባሰ መጣ። መንፈሳዊ መከባበሩ እየላላ፣ ስነ ምግባር እየጎደለ፣ ይሉንታ እየጠፋ ሲመጣ አንደበት እየጎለደፈ፣ ንግግር እየመረረ ይሄዳል። ሰውየው እነዚህ ልጆች እየሰበሰብክ ምን ሁኑ ነው የምትላቸው? ምንድን ነው? ምን እየተጫወታችሁ ነው እንደዚህ የተግባባችሁት ነው የሚባለው? አይ እንግዲህ ተመልሼ ሄዳለሁ። ምንድን ነው ዝም ብሎ መንከትከት? እሺ ግድ የለም ይቅር። አንተም አትሂድ፣ እኛም ሳቆ ይቅርም። የምትጠጣውን ያዝና ነው ይሻላል። ቅድም ከፋዘር ጋር ብለሽ ወሬ ጀምረሽ ነበር። ይሁን። አዎ፣ ቤተ ክርስቲያን ሄደን ስንመለስ በኦቲዝም ጉዳይ አንዳንድ ነገሮችን አወራን። ያው እንደ አብዛኛው ኢትዮጵያዊ እና አባዬም ለጉዳዩ ያላቸው እይታ ደከም ያለ ነው። እዚህ ሀገር ብዙ ልጆች ገና በሕፃንነታቸው ጀምሮ ሕክምናና ክትትል ስለሚያገኙ ችግሮቻቸውን በጊዜ ያራግፉታል። እኛ ጋር ግን ባለማወቅም በይሉንታም በድህነታችን ምክንያት ልጆቻችንን ለበለጠ ችግር እንዳረጋቸዋለን። ስንቶች ናቸው ሰው እንዳያቸው እየተባለ በቤት ውስጥ ታስረው የሚኖሩት? ልክፍት ነው፣ ሰይጣን ነው እየተባለ ለችግራቸው መፍትሄ ሳያገኙ የሚኖሩት። አሳዛኙ ነገር ግን እዚህ በሰለጠነ ዓለም ላይ ሆነን ከእንደዚህ አይነት አመለካከት መውጣት አለመቻላችን ነው። ተጠቂዎችን የምናይበት መንገድ ማጋነንና ማስደንገጣችንን ኃይል ይባል ይገባል። እኔም ይህን ነገር ብዙ ጊዜ አስበዋለሁ። በእምነት ተቋማት ብቻ ሳይሆን በኮሚኒቲ ደረጃ ማህበረሰቡ ተሰብስቦ በግልጥ መነጋገር ያስፈልገዋል። ጠንከር ባለ ችግር ውስጥ ያሉትንም መርዳት፣ የእርስ በርስ ግንኙነት መፍጠር፣ ለአዳዲስ ወላጆችም ትምህርት መስጠት አስፈላጊ ነው። ኦቲዝም እንደ ሁኔታዎቹ የተለያየ እንደሆነ፣ አብዛኛውን ግን ገና ከልጅነት ጀምሮ ክትትል ከተደረገ ማስተካከል እንደሚቻል፣ ሙሉ ለሙሉ ማስተካከል ቢያቅት እንኳን የተሻለ ሰው መፍጠር እንደሚቻል ማስረዳት አለብን። እናንተ ሰዎች ግን ጤነኛ ናችሁ? ምን አጠፋን? አሁን ነፍሰ ጡር ሴት ፊት እንደዚህ አይነት ወሬ ማውራት ተገቢ ነው? አንተ ደግሞ ምን ችግር አለው? ለምን የለውም? ጭንቀትና ስጋት ሊፈጥርባት አይችልም? ደግሞ የራሱን ጣጣ አያስከትልም? ይሄ ነው ኋላ ቀር አስተሳሰብ ማለት። ልጅ ስትወልድ ሊያጋጥሙ ስለሚችሉ ነገሮች ዕውቀት ማግኘትና ምን ማድረግ እንዳለበት ማስታጠቅ ነው የሚገባው ወይስ በፍርሃትና በጭንቀት መተውና ለተጨማሪ ችግር መዳረግ? አንተ እንደፈለግ፣ ለእሷ ግን አስፈላጊ አይደለም። ክንፉ፣ እኔ እኮ ነኝ ይህንን ወሬ ያመጣሁት። ምን ሆንኩ ብለሽ ሌላ ሰው ላይ ስላጋጠመ አንቺም ጋር ይመጣል ማለት ነው? መቼን የፈራሁ አልኩ። እሱም ቢሆን ሲወለድ ነው የሚታወቀው። ሌላውም ሰው በዘር የሚወርሰው ወይም እርግማን ሆኖበት አይደለም። ይርዳው። ክንፉ ስማኝ፣ አንዳንዴ በፍጹም ካንተ በማልጠበቀው ጉዳይ ስትከራከር ታናድደኛል። አሁን ስለ ጠቅላላ ዕውቀት የሚሆን ነገር ነው የተወያየ ነው። ከተረገዘው ልጅ ጋር የሚያገናኘው ነገር አይኖርም። ድራማውን የተጫወቱልን ጀንበር አሰፋ እንደ ትርንጎ፣ አልማዝ ልመንህ እንደ ሀምሳለ፣ ዘመናዊ ዘሪሁን እንደ ሕይወት፣ ብሌን ሳሙኤል እንደ ሶፋኒት፣ ሐረግ ጓንቼ እንደ ሰላም፣ ቴዎድሮስ ለገሰ እንደ ክንፉ፣ ዘመን ገብረ ማርያም እንደ ዘውዱ፣ ዮሐንስ ዘሪሁን እንደ ይርዳው፣ አበባየው ታደሰ እንደ ባሻ ናቸው።
አብራችሁን ስለቆያችሁ እናመሰግናለን።